ዘሎ አውደ ምሕረት እየሰጡ ሰዎችን ያልተገባንን ቦታ ያለን እስኪመስለን ድረስ ልባችን እንዲያብጥ ያደረግነው እኛው ራሳችን ነን። አንዱ ስህተት ይሄ ነው። ያም ነገር ስለተፈጠረ ደግሞ በዛን ያክል ከፍ ያላችሁ ናችሁ ማለትም አይደለም እና አንዳንድ ትዕቢቶች ለዛ ያጣሉ እና ትምህርት የማይመልሳቸው ነገሮች አሉ አንዳንድ ጊዜ ማለት ነው። እና አንዳንድ ሰዎች ምንም ትምህርት የማይመልሳቸው አሉ። እኔ እንደዛ ነው ማምነው። ሁሉ ነገር በትምህርት ላይሆን ይችላል። አንዳንድ ጊዜ ብዙ መንገዶች ነው እና ምንድነው በትምህርታቸው ኦርቶዶክስ እንዳልሆኑ እየታወቁ እኔ አሁን እንተና ማነው ሁለቱ ሰዎችን አይደለም ከነሱ በላይ በጣም ያስገረመኝ እነሱ አንዴ ለይቶላቸዋል ብዬ ነው። ከነሱ በላይ ያስገረመኝ ምንድነው እሱ ቁጭ ብለው የሚታወቁ ፕሮቴስታንቶች ማለት ነው የኦርቶዶክስ ትምህርትን እያወሩ እንዳልሆነ እየታወቀ ድጋፍ ይሰጣሉ። በርታ፣ ጠንክር፣ ልክ ነህ አንተን ኦርቶዶክስ ይላል እንዴ። እሱ ኦርቶዶክስ ከሆነና የሱን እምነት ካመንክ አንተ ሲጀመር ለምን ወጣ ከቤተ ክርስቲያን እንዴ? ያንተን እምነት እየነገረህ ግን የኦርቶዶክስ ነው ሲል እሺ ብለህ ተቀብለህ ከዛም የኦርቶዶክስ ትምህርት እኮ ነው ምትል ከሆነ ሲጀመር አንተ ስለምን ትወጣለህ? የሱ ትምህርት የኛ ትምህርት ከሆነ የኦርቶዶክስ ትምህርት ከሆነ አያችሁ ይጋጫል ሐሳቡ በራሱና እኔ በዚህ ውስጥ የምረዳው ለቤተ ክርስቲያን ያላቸውን ጥላቻ ነው። አንዳንዶች ማለት ነው ለቤተ ክርስቲያን ያላቸው ጥላቻ ከማንም ጋር ቢሆን ቆሜ ሰራለው እስከ ማለት ነው። ቤተ ክርስቲያን ከሚሳደብ የቤተ ክርስቲያን ትምህርት ያልሆኑ ከሚናገር ጋር ሁሉ ቆሞ ለመስራት ዝግጁ ሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ ማለት ነው። እና ዙሪያቸውን ከበዋቸው የምናያቸው ሰዎች እነዚህ ናቸው። ሌላ የመጨረሻው ሐሳቤ ምንድነው ሽንገላዎች ምናምኖች አሉ። ይሄ ለራሳችንም ጭምር ነው። እየታወቀ ማንነታቸው አንዳንድ ሰዎች ንግግራቸው እየወጣ ወጥተው የሚናገሩት ክርስቲያናዊ የሆኑ ትምህርቶች እየተገለጠ እኔኮ ካህና ከብራለሁ እኔኮ ከሊያ ከብራ በቃ አንተ እኮ ልክ ነህ። እንደዚህ አይነት መሸነጋገል ውስጥ አትግቡ። ራሳችሁን ነው መታታልሉት። ይሄ ትክክል ንግግራቸው ትምህርታቸው ይታያል። ይሄ እየታየ እንኳን አንዳንዶች የምትሰጡት ነገር ያስገርመኛል እና ይሄም ትክክል አይደለም። እነዚህም ሰዎች እንደው ዝም ብለው ከሜዳ ተነስተው የሳቱም ሰዎች አይደሉ። አለው መንገድ አለ፣ ተከታትሎ የመጣ መንገድ አለና ሶፊ አንዴ ልጨርስ። ተከታትሎ የመጣ መንገድ አለው። ምክንያቱም አይታችሁ ከሆነ ሁለቱ ላይ ብቻ ያበቃ ጉዳይ አይደለም፣ ሌሎችም አሉ እዚህ ነገር ውስጥና እባካችሁ ምንመዝነው ምናክ ከሆነ በትምህርት እንመዝነው። በወዳጅነት በጓደኛ በምናምን አይሆንም። እንደዛ አይሆንም። በትምህርት ይመዘን። ትምህርቱ ኦርቶዶክሳዊ ከሆነ ኦርቶዶክሳዊ መጽሐፍትን ኦርቶዶክሳዊ ትምህርትን ገልጦ የሚያሳይ ከሆነ ኦርቶዶክስ ነው። ኦርቶዶክሳዊ ትምህርትን ሳያሳይ ኦርቶዶክስ ነኝ ስላለ ሊሆን አይችልም። እና ሚዛናችን ትምህርት የሚሆነው እኛም በትምህርት ስናድግ ስለሆነ እኛም በትምህርት እንደግ፣ በትምህርት እንመዝን። ሶፊም ሌሎችም ሚዲያ ላይ የሚሰሩ ሰዎች የሚዲያው ጸባይ ነው እንዲሁን እንደዚያው ማለት አይቻልም። ግን ለሌሎቻችን እንትኑ ይኖረን፣ መረጃው ይኖረን፣ ማን ምንድነው በምን እንመዝነው መረጃው ይኖረን። ይሄን ለማለት ነው። እግዚአብሔር ያክብርልኝ። እናመሰግናለን። ሜቢ ሌሎቻችሁ ሀሳብ ካላችሁ ሀሳብ ስጡና በዛ ብናረጋው። እኔ ዝም ብዬ ካገኘኋቸው አይቀር ፓስተር ሶፊን ብዙ ጊዜ እሳቸው ቤት ይሰበሰባሉ የተለያዩ ሰዎች እና ትክክለኛ እምነትን የሚወክሉም ደግሞ ድራማ የሚሰሩም ስለበዙ አሁን ላይ እኛ እንዳረግነው እንዲደረግ ነው። ባለፈው ደግሞ አሉ ያልኩትን በጣም አስፈላጊ ስለሆነ ይቅርታ። በጣም ሙሉ ወንጌል ሳይሆን ሙሉ ወንጌል ነን ብሎ የመጣ ሰው ሙሉ ወንጌል ነኝ ስላለ አልተቀበልነውም። እኛ ሙሉ ወንጌል ነኝ ስላለ ኢንተርቴን አላረግነውም። እኛ ምንድን ያደረግነው እስቲ የሙሉ ወንጌልን ትምህርት ትቀበላለህ ብለን ስንመዝን የሙሉ ወንጌል ትምህርት ጋር የሚጋጭ ትምህርት ነው ያመጣው። ስለዚህ አንቀበልም ብለን ያስቆምነው። ባይዘው ኢንተርቴንም አላረግነው ምንም በቃ አሪፍ ነው ሙሉ ወንጌልን የሚቃወም ነገር ስለተናገርክ ብለን ምንም ጊዜም አልሰጠነውም። ኦኬ በትምህርት ተመዘነ። ኢዮባን እንዲያውም መጥቶ አጋለጠው። ከዛ በኋላ ምን አረግን? አንተ ኦን ጂሰስ ነህ
የሙሉ ወንጌል አንደበት የለህም። የሙሉ ወንጌል አይነት እምነት የለህም። ስምህ ሙሉ ወንጌል ነኝ ብለሃል፣ ግን ውሸት ነው ብለን እዛውን ያስቆም ነው። አይዊሽ እናንተን ፕሮቴስታንቶች እንደዚህ ብታደረጉ። የኦርቶዶክስ ትምህርት አይደለም የምትናገረው፣ አቁም ውጣ ማለት ትችላላችሁ። የኦርቶዶክስ ትምህርት አይደለም ይሄ፣ የምናውቀው የኦርቶዶክስ ትምህርት አይደለም፣ አላስተናግድህም፣ ጊዜም አልሰጥህም ልትሉ ይገባል። አለበለዚያ ድራማው ሲሰራ እናንተ ላይ ነው ቱቢሆነስ ኃላፊነት የምትወስዱት። እኛ ግዴታችን እየተወጣን ነው። ቃለ ሕይወት ሳይሆኑ ቃለ ሕይወት ነን የሚሉትን፣ ሙሉ ወንጌል ሳይሆኑ ሙሉ ወንጌል ነን የሚሉትን የሚያጨረብሩትን እናስቆማለን። ጊዜ ማንሰጥም፣ እንዲያወሩም አንፈቅድላቸውም። አይዊሽ እናንተ ጋርም እንደዚህ አይነት ማቹሪቲ ኖሮ ይሄን ብታደረጉ ጥሩ ነው ብዬ አምናለሁ። ሀሳብ ካላችሁ ሌሎቻችሁ ቀጥሉ። መጀመሪያ ሁላችሁንም ሰላም ብያለሁ። በተለይ እንትን በኋላ የገባችሁትን አጭር ሀሳብ ለመስጠት ነው። በሚዲያ ላይ ያለውን በኩል ያው ብዙ ተብሏል፣ ግን ምናልባት ታች እያዳመጡ ያሉ ወንድሞችና እህቶች ከነዚህ አይነት ሰዎች ጋር ዲቤትን ባታደርጉ የሚል ደግሞ የኔ እንትን አለኝና በየትኛው ሚዲያ ላይ በተለይ አሁን መልኬ እሱ አቴንሽን በጣም 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 ይፈልጋል እና እንደዚህ አይነት ደግሞ መድኃኒቱ ዝም ማለት ነው። ስለዚህ ቆይ እናሳያለን ኦርቶዶክስ እንዳልሆነ ምናምን ብለን በተለይ ኦርቶዶክሳውያን እየገባችሁ ድቤት ባታደርጉ። በቃ ወይ ዲፌንድ ማድረግ አይችልም ኦርቶዶክስ ነኝ ብሎ ቢመጣ ጠቅሳለሁ አሳያለሁ ቢል አንድ ነገር ነው። አልጠቅስም አልወያይም ስለ ኦርቶዶክስነቴ ግን ጥምቀት አያድንም። እንደዚህ አይነት ነገር የልጅ ጨዋታ ነው የሚሆነውና ንቆ ማለፍ ነው የሚሻለው ለማለት ነው። ታንኪዩ በጣም ፓስተር ሶፊ። በኋላ ላይ ያው ለእርሶ ስለሆነ መልእክቱ ሜቢ ሀሳብ ይሰጡናል። አጠቃለው ሜቢ መምህር ሀሳብ ካሉት እሺ። አይ ድንገት የተጫነ ሀሳብም ሶፊ ላይ እንትን እንዳይልበት ነው። አይ ኖ ሀሳብ እንዲሰጡ ብቻ ነው እንጂ ምንም ፕሬሸር እያበዙ አይደለም። በዛው አጋጣሚ ለሁላችንም ሀሳብ መስጠቴ ነው እንጂ ፓስተር ሶፊማ ተናገር ያለው እኔ ቤታቸውም እኔ ብዙ ጊዜ እገባለሁ፣ ደንበኛም ነኝ። እሳቸውን እንትን እያልኩ አይደለም፣ ግን እሳቸው ጋር በቃ ቅንነቱ የዋህነቱ ስላለ በሚል እንደዚህ ለድራማ ሰሪዎች የሚመች ነገር እንዲያሆን በደንብ አይ ፓስተር ሶፊ እኮ ናቸው እንዲባል አልፈልግም። እኔ ፐርሰናሊ ፓስተር ሶፊ ነው እኮ ይኸው እነሱን እያስገባ እድል የሚሰጠው ተብሎ ስማቸው ዝም ብሎ በማየውን ነገር እንዲነሳ ስለማልፈልግ እሳቸውም እንዲያጠሩ ነው ያለውን ነገር ከዛ አንጻር ነው። ስተትም ከሆነ ያርማሉ፣ ግዴታ ነው። መምህር ብሩክ ሀሳብ አሉት? ሰላም ብያለሁ ሁላችሁንም። መዝሙረ ብዙውን ነገር ብላችሁታል፣ ግን ኦርቶዶክሳዊ በሆነው ትምህርት ላይ ኦርቶዶክሳዊ ያልሆነ ሰው ምላሽ እንዲሰጥ መጠየቅም ያው ተገቢ አይደለም። መረጃ እንዲያቀርብ ብቻ ሳይሆን ራሱ ሰውየው ኦርቶዶክሳዊ በሆነው ትምህርት ላይ ተጠያቂ ሆኖ መቅረብም በራሱ የለበትም። ቅድም ኢዮባ እንዳለው ምናልባት የሚዲያው ጠባይ እንዲህ አይነት አነጋጋሪ የሆኑ ኢሹዎችና ጉዳዮችን ወይ ጥያቄ የሚያስነሱ አካላትን ይዞ መቅረቡ የሚዲያው ስራና ሲስተሙ የሚፈልገው ነገር ሊሆን ይችላል፣ ግን ጥንቃቄ ይፈልጋል። ኦርቶዶክሳዊ በሆነው ትምህርት ላይ ያልተመሰረተን ሰው ኦርቶዶክሳዊ ለሆነው ትምህርት ተጠያቂ እንዲሆን ራሱ ይዞ መቅረቡ ልክ አይሆንም። እሱም ማለት ሌሎቹም ቢረዱት ይሄንን ትኩረት ፍለጋ ተደማጭነትን ፍለጋ ይህንን ጆሮ ከመፈለግ ሰው ብዙ ሰው እንዲሰማቸው ከመፈለግ ብዙ ሰዎች ብዙ ነገር ሊያደርጉ ይችላሉ። ግን አንድን ሰው ከጉባኤ የሚለየው ውግዘት ብቻ ሳይሆን ለውግዘት የሚያበቃው ትምህርት ነው። መጀመሪያ ከጉባኤው የሚለየው ተሰብስበን ተወግዟል ስላልን ምናምን አይደለም። መጀመሪያ እኮ ለውግዘት የሚያበቃው ህመሙ ወይንም በተሳሳተ ትምህርት ላይ መሆኑ በራሱ ሰውየው ከጉባኤ ውጭ አድርጎታል። ይህን መረዳት ያስፈልጋል። ስለዚህ ከመጀመሪያውንም መረጃ ያቅርቡ ሳይሆን ኦርቶዶክሳዊ መሰረትነት በሌላቸው ሰዎች ኦርቶዶክሳዊ የሆነ ጥያቄ እንዲመለስ ራሱ ጥያቄ መጠየቁ ልክ አይደለም። ይሄ አንድ ነው። ምክንያቱም እኔ አሁን እነ ፓስተር ሶፊ ኦርቶዶክሳዊ የሆነው ትምህርት ሚዛኑ ሳይኖራቸው የሚቀርቡትን ሰዎች ይመዝናሉ ብዬ አላምንም። ያለ መመዘኛው እንዴት ይመዝኗቸዋል? ስለዚህ ለሚዛንነትም የሚቀርቡትም ሰዎች መዛኞቹም ቢሆን ጥያቄ ላይ የሚወድቁ ስለሆኑ ኦርቶዶክሳዊ የሆነውን ትምህርት ሊጠየቅ የሚቀመጠውና የሚጋበዘው ሰው በመጀመሪያ ኦርቶዶክሳዊ ለመሆኑ
እርግጠኞች መሆን ያስፈልጋል። ያው ሚዲያው የሚፈልገው ነገር እንዳለ ሆኖ ማለት ነው። ሌላውን ነገር አብዛኛውን ስላላችሁት፣ ጥንቃቄው ግን ለሌሎች ነው መሆን ያለበት። ማለት እነዛን ሰዎች ለሚሰሙ አንድ ሰው አንድ ማተብ አይደለም 100 ማተብ ቢያስር የኦርቶዶክሳዊነቱ መገለጫ ከልብ የሚመነጭ አስተምህሮ እንጂ አንገት ላይ የሚያደርገው ማተብ አይደለም። ማተቡ ከልብ ላይ ላለው እምነት መገለጫ ነው። አንድ ሰው አንድ መስቀል አይደለም 100 መስቀል አንገቱ ላይ ስላደረገው ኦርቶዶክሳዊ አይሆንም። መስቀሉ በልቡ ላለው ኦርቶዶክሳዊ ትምህርት መገለጫ እንጂ ለኦርቶዶክሳዊነቱ ማረጋገጫ አይደለም። ይሄንን በደንብ መረዳት ያስፈልጋል። አንድ ሰው ቆብ ስላደረገ፣ ቀሚስ ስላደረገ፣ ጥምጣም ስለጠመጠ እኔ እንትን ስላለ አይደለም። ኦርቶዶክሳዊነት መገለጫውን ቢሆን ማረጋገጫው በመሰረታዊነት አለቱ ላይ ትምህርቱ ላይ የተመሰረተ ማንነት እንጂ ውጫዊ የውስጥ ላለን እምነት ውጫዊ መገለጫዎቹ ብቻቸውን ለኦርቶዶክሳዊነት ማረጋገጫ ሊሆኑ ስለማይችሉ ይሄን ጥንቃቄ የምንሰማውም ሰዎች እንዲሰሙም ደግሞ እድል የምንሰጣቸው ሰዎች ይሄንን መጠንቀቅ አለብን። በእርግጥ የሚፈልጉትን በአንድ በኩል እያገኙ ነው። ሚዲያውን ይፈልጋሉ፣ መነጋገሪያ መሆን ይፈልጋሉ። ይሄን እያገኙት ነው። በሌላ በኩል በሚፈልጉት መንገድ ባያገኙትም በሌላ መንገድ ደግሞ እነሱን ተጠቅመው ትኩረትን ለማግኘት ስራ ለመስራት የሚፈልግ ቢዝነስ ለማለት ነው። አመሰግናለሁ። እሺ መምህር ብሩክ እናመሰግናለን። ቢኒዬ ወይ ደግሞ መምህር ተሜ ሀሳብ ካላችሁ አቅርቡልንና ፓስተር ሶፊ የራሳቸውን እይታ አስቀምጠው እንግዲህ ወደ አጀንዳችን ካለን እንመለሳለን። ቅደም ቆይቷል መዝሙር። እሺ ቢኒዬ ይቀጥሉ መምህር፣ ይቀጥሉ መምህር። እሺ እግዚአብሔር ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። አይኔ አጭር ነገር ነው የምለው፣ ብዙ የምለው ሀሳብ የለኝም። ምክንያቱም ሀሳቡንም በተከታታይ ስለሰጣችሁበት። በመጀመሪያ ፓስተር ሶፊን በጣም ክብር አለኝ፣ ብዙ ጊዜ ስለምከታተላቸው ሚዛናዊ እና ምክንያታዊ የሆነ ውይይት ስለሚደረግበት ከታችም ሆነን ቢሆን እንሰማለን፣ እንከታተላለን እና ሊሾልክ የፈለገን አካል እንኳን እንዳሳ እየተሙለጨለጨ ያንን አይሰዱም። በዚህ አይቻለሁ። በጣም እውነት ለመነጋገር አንዳንድ ጊዜ የነበረውን እንትንም ጥሩ አድርጎ ነው። አንዳንዴ ዝም ብሎ ሊሾልክ የፈለገውን አካል በደንብ አድርገው ሲሄዱበት ስለማይ እንከታተላለን እና ይሄ በጥሩ ጎን የሚታይ ነው። ከዚያ ውጭ ግን እኔ ሚዲያው ላይ አቅማቸውን ማወቅ የተሳናቸው በጣም ብዙ ሰዎች እየሞሉት ይመስለኛል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን በአግባቡ የተረዱ ሰዎች ስለሷ ማስረዳት ቢችሉ በጣም ጥሩ ነው። እንደ ሁሉም በቃ እየተነሳ የራሱን ስሜትና ሀሳብ የሚያራምድባት ቤተክርስቲያን አይደለችም። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መሰረታዊ ጉዳይ አለ። አንድ ሰው መምህር ሲሆን የሚያውቀው ነገር አለ፣ ደግሞ ክፍተቱን መጻሕፍት አገላብጬ ሊቃውንቱን ጠይቄ መልስ እሰጣለሁ። በቃ ይሄ ነው ትምህርታችንም የሚሆነው። መምህራን አሏት፣ ለእያንዳንዱ ጉዳይ የሚጠየቁ አሏት። ግን በማያውቁ አካላት በሚሰጥ ምላሽ ላይ ታላቋን ቤተክርስቲያን አሳልፈው ለማስመታት የሚሞክሩ አካላትም ስላሉ እነሱ ሰዎች አቅማቸውን የሚያውቁበት መንገድ ቢመቻች ጥሩ ነው። ከምንም የሚሰወር የሚያመልጥ አካል ስለሌለ ማለት ነው። ከዚያ ውጭ ግን ይሄ ልክና ብሽሽቁ ሰውን አሰልችቶታል። እውነት ለመነጋገር ማለት አሁን በቃ እየሰለቸ ነው ሰው። አሁን እነዚህ ብሽሽቅ ውስጥ የገቡ አንዳንድ ወንድሞቻችን ተከታዮቻችን አስባለሁ የሆነ የታሪክ አንድ አካል ስለሚሆን በደንብ ማሰብ በጣም ጥሩ ነው። ግን ያፈለሱት ነው። በጣም ችግር እየተፈጠረ ነው ያለው እያየን ስለሆነ ማለት ነው። ከጥምቀት ጋር ከነገረ ድነት ጋር ተያይዞ ያሉ ጉዳዮችን አንድ አካል ገደል እየሰደደ እኔ ኦርቶዶክስ ነኝ ሊል የሚችልበት ምንም አይነት ሞራል ስለሌለው እንዲህ አይነት ነገሮችን ተገቢም ስላልሆነ ሌሎች ወንድሞች ያሉትም በዚያ ቢከር ጥሩ ነው። ሁላችሁም እዚህ እያያችሁት ያለው ደግሞ ትልቁ ነገር ምንድን ነው? ድፍረት በጣም በዝቷል። ሚዲያው እጃችን ላይ ስላለ ምንም የሚያመጣብን ነገር የለም በማለት ሊሆን ይችላልና ይመስለኛል በሚል እኔ የምንናገረውን ነገር ቢያንስ እንኳን ማለት ሰው ይሰሙኛል፣ ሰዎች ይሰሙኛል፣ የሚያምነውን ደግሞ ፈጣሪ ይፈርድብኛል የሚል ህሊና እየጠፋ ይመስለኛል። በዚህ ምክንያት ደግሞ ብዙ እውቀት መስጠት የሚችሉ መምህራን በጣም በተለይ በጉባኤ ቤት የገፉ መምህራን ከሚዲያው ወደ ኋላ እያሉ ያሉበት ሁኔታ ነው ያለውና
እኔ በእርግጥ እንደዚህ አይነት ሰዎች አንድ አባቶቻችን ብሂል አለ፣ የእብድ ንፋስ ተከታዩ ገለባ ነው ይባላል። እና እንደዚህ አይነት ነገሮች ሚዲያውን ለትልቅ ነገር መጠቀም የምንችለው ሳንጠቀምበት ቤታችን ወዳልሆነ ነገር እንዳይሄድ ብናስብበት። መጨረሻ ላይ የምፈልገው ግን የምናስተምር ሰዎች በተለይ ኦርቶዶክሳውያንን የኦርቶዶክስ ተዋሕዶ ቤተክርስቲያንን ሀሳብ ትምህርት የምናራምድ ሰዎች ለቤተክርስቲያኒቱ ብናስብላት ማለት ነው። በቃ ይሄ ነገር ምንድነው ሊያመጣ የሚችለው ጥቅም መመዘን አለበት። ቅድም በደንብ አድርጎ ሲናገር የነበረው መምህር ብሩክ ሲናገሩ እንደነበሩት የሚገባው ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጽ የሚችል ነው ወይ? ሰው አቅሙ ከሌለው እኮ ለተላላቆቹ መምህራን አባቶች፣ ወንድሞች እኮ መተው መቻል አለበት። ሁሉንን ያውቃለሁ ብሎ አንዳንድ ጊዜ በቃ ግራ ነው የሚገባን። እውነት ለመነጋገር የሚነገረውን ነገር ስትሰሙ ቤተክርስቲያኒቱ የምትለው ሌላ፣ ሰውየው ገብቶ የሚናገረው ሌላ። እንዲህ አይነት ነገሮችን ብናቆም ጥሩ ነው። ወደፊት በዝርዝር ለእያንዳንዱ እንገባለን። በነገራችን ላይ ምንም የሚቆም ነገር የለም እና እኔ ፓስተር ሶፊ ወንድማችን እስካሁን በጣም ስሬስሊ የምከታተለው ነው። ብዙ የምንማርበት ቤት ነው። ሌሎች ሰዎች ሲመጡ ይሄ አለባብሶ ለመሄድ የሚሞክረውን መስመር በማሳዝ በኩል እኔ አይቻለሁ። እሱን አጠናክሮ ቢቀጥልበት ጥሩ ነው። ከወንድሞችም እስካሁን ሲሰጥ የነበረው የሚገነባ ለቤቱም የተሻለ ተመራጭ ያደርገዋል። ምክንያቱም ዝም ብሎ ያልሆነ የሚሰጥ ሰው ካለ ተቀባይነት ስለማይኖረው ነገ ገለባው እየለየ ስለሚሄድ እንደው ከእንክርዳዱ ስለሚለይ እሱን በጥንቃቄ ብንቀጥልበት ጥሩ ነው። ከዚያ ውጭ ያለው ብሽሽቅ ግን ስለማይጠቀም ለማንኛውም ቤተ እምነት እኔ ይጠቅማል ብዬ አላስብም። ይሄ በመበሻሸቅ የምናመጣው ለውጥ የምናድነው ትውልድ የሚድን ነፍስም ስለማይኖር መከባበሩ ጥሩ ነው፣ አንዱ ያንዱን። በእኛ ቤት ግን በግልጽ እንደምታውቁት የፕሮቴስታንታዊ ታድሶ እንደገና መልኩን ቀይሮ መጥቷል። ችግር የለም። ካሁን በፊት በሄርንበት መንገድ እያንዳንዱን በዝርዝር መቅረብና ማስቀረብ ይቻላል። ምክንያቱም መረጃዎች አሉ፣ የተቀረጹ እያንዳንዱ ቪዲዮዎቹ ስላሉ እውነትን ክዶ እንደገና ደግሞ ኦርቶዶክስ በረት ነኝ ማለት ስለማይቻል ቆም ብሎ ማየት በጣም ተገቢ ነው ለማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ መምህር ተመስገን እናመሰግናል። እግዚአብሔር ይስጥልን። ቢኒያ ሀሳብ ስጠንና ፓስተር ሶፊ መጠቅላይ ሀሳብ ሰጠውን ወደ ውይይቶቻችን እንሄዳለን። ቢኒ ይቀጥል። እሺ ሁላችሁንም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንኳን ለደብረ ዘይት አደረሳችሁ። እንግዲህ አንዳንድ ጊዜ ራሳችን የምናበላሻቸው ነገሮች ናቸው መልሰው ችግር እየሆኑ ያሉት። የሶፊ ሚዲያ ነው ያው የሶፊ ሚዲያ ያው ፍቅር ሲዝምንም አቅርቧል፣ ጭሩንም አቅርቧል፣ የተለያዩ ሰዎችን አቅርቧል። ከዚህ በፊትም በግልጽ ለመናገር የኦርቶዶክስ መምህራን መጥተው የቤተ ክርስቲያኒቱን ትምህርት ያስተምሩ ብሎ ጠይቆኝ ያውቃል። በእውነት ለመናገር እኔም የራሴ ሙከራ ሞክሬያለሁ። አንዳንድ ጊዜ ግን ቆም ብለን ማሰብ ያለብን ሚዲያን እንደ ሚዲያ ማየት አለብን። ይልቁኑ ለምሳሌ አሁን የሶፊ ሚዲያ መልቲ ሚዲያ ነው። በቃ መልቲ ሚዲያ ነው። የተለያዩ ሰዎችን ያቀርባል። እርግጠኛ ሆኜ የምነግራችሁ ፊቱ ነው የምናገረው። ሳያውቃቸው ቀርቶ አይደለም የሚናገሩት ነገር የተቀበጣጠረ መሆኑን ሳያውቅ ቀርቶ አይደለም። እኔ አንድ ነገር በዚሁ አጋጣሚ ልናገር። መዝሙር አለ ፊት ለፊቴ። የሶፊን ሚዲያ ለምን አትጠቀምም? ሄደ ለምሳሌ በስትሪም ያርድ በተለያየ መንገድ ኢትዮጵያም ያላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ትክክለኛ የቤተክርስቲያኒቱን ትምህርት ስታስተምሩ ሚዲያው ራሱ ይገዛል ማለት ነው። ባጭሩ ማለት ነው። ይገዛል ማለት የትምህርት ልቀት። አሁን አሌታ ላይ እንደዚህ አይነት ነገር ጀምረናል። ስለዚህ ትምህርታችንን ማሳየት ነው። ከዛ በተረፈ እኔ ምንም በጀገና አማርኛ መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ተዋሕዶ ነው የሚሆነው። በቃ አለቀ። ከዛ በተረፈ ግን በጣም መጠንከር ያለብን አንድ ሰው መምህር ነው ከተባለ የተማረ ማለት አለብን። ዲያቆን ነኝ ከተባለ ቅድም መዝሙር እንደተናገረው የት ነው ድቁና? ምን አክቲቭ ፐርሰን ነው ወይ? ይህን አሁንም አጠንክረን የምንሄድበት ነው። በደንብ አድርገን ጀግነን የምንኖርበት ነው። ምክንያቱም አይታችሁ ከሆነ
አሁን ኦርቶዶክስ ተዋሕዶ ቤተክርስቲያንን ስሟን እያስጠፋ ያለው አንድ ነገር አለ፣ ነበርኩ የሚል። እኔ ኦርቶዶክስ ነበርኩ፣ ሊቀ ሊቃውንት ነበርኩ፣ የኔታ ነበርኩኝ፣ መሪጌታ ነበርኩ፣ ካህን ነበርኩ ይላል። ይህንን እውቅና ግን የሰጠነው ሳናውቅ እኛው ራሳችን ሆነን እንገኛለን ማለት ነው። ስለዚህ ይሄ ሰው የሚተነፍሰው የተማረውን ለምሳሌ እኔ እንዳልኳችሁ ነው። አሁን እነ መልካሙን ምናምን ከቁም ቆጥሬ አይደለም። እውነት ለመናገር ሰውን አከብራለሁ። በቃ ሚዲያው ጋር ነው። ሚዲያው ጋር ሄደው መተንፈስ ይፈልጋሉ። ቢያንስ ካልተቀበሉኝ ልረብሻቸው አይነት ማለት ነው። እና አቅም ስታጣ እንደዚህ ነው የምትሆነው። እኔ ለምሳሌ ወደዚች ቅድስት ቤተክርስቲያን ከተመለስኩ በኋላ ቪዲዮ መመርመር ትችላላችሁ። ኦርቶዶክሳዊ ያልሆነ መድረክ አላደረኩኝም። ፕሮቴስታንትም እያለው የፕሮቴስታንት መድረክ ነው። ይህን የኦርቶዶክስ ተዋሕዶ ሰዎችን ጋብዤ ጥያቄ ጠይቅ ነበረ ማለት ነው። ፍራሽ አዳሾችንም በደንብ ያወቅኳቸው በዛ ነው። እውነተኞቹንም ያወቅኳቸው በዛ ነው። ስለዚህ አሁን እኛ ሚዲያችን ላይ ጠንቀቅ ብለን መስራት አለብን። አሁን ለሶፊ ብቻ አይደለም፣ እኛም ቤት ያሉ የሚኮምኩ ሚዲያዎች አሉ። ከፕሮቴስታንት ነው የመጣሁት ብለው የሚናገሩ ሰዎች አሉ። እነዛንም ደግሞ ጀገን አድርገን ነው መናገር ያለብን ማለት ነው። ስለዚህ ማንም በትምህርቱ ይፈተሽ። ፕሮቴስታንት ከነበረ ፕሮቴስታንታዊ ትምህርቱን ያውቀዋል የሚል ይፈተሽ። ኦርቶዶክስ ነበርኩ ካለም ይፈተሽ። እኛ ግን መድረኩን ካገኘን እንጠቀምበት። ሶፊ ቤት በመሄድ የእውነተኛይቱን የቅድስት ቤተክርስቲያን ትምህርትን እናስተምር። ከዚህ በፊት አይታችኋል። እነ ዲያቆን ብርሃኑ አድማስ የኔታ ሚዲያ ላይ ሄደው ይናገሩ ነበር። የኔታ ሚዲያ ላይ የተለያዩ ሚዲያዎች ላይ እንደዚህ ማጎልበት ነው ያለን። ትምህርቷን መግለጥ ነው። ትምህርቷ ሲገለጥ ሌላው ቢንቢ ነው ብዬ ነው የማስበው ማለት ነው። እውነቴን ነው የምነግራቸው። የሆነ ሰዓት ይገባና የሆነ ሰዓት የማታገኙት ማለት ነው። ማታ ይወጣል፣ ቀን አታገኙትም ማለት ነው። ስለዚህ እቺ ቤተክርስቲያን ስንዱ ስለሆነች እሱ ላይ እናደር። ከዛ በተረፈ ግን አሁንም እዚህ ጋር አክኖ እውቅና ሰጪዎች እንዳንሆን። አሁን በነገራችን ላይ እነ መልካሙ ሌሎቹንም እውቅና የሰጠው የቲክታክ የሚባል ነው። የቲክታክ የሚባል ሰውዬ ነው እውቅና የሰጣቸው እንጂ እነዚህ ሰዎች ምንም እንትን አይደሉም። እኔ አሁን ንስሐ አባትም የተባለ መምህር የተባሉ ሰዎችንም ጠይቄያለሁ። አሁን ዲያቆን አዲስ የሚባለው ዱባይ ያለ ፕሮቴስታንት ነበረ በደንብ እኮ። አሁን በኋላ ምናልባት ከምሽቱ 3 ሰዓት ላይ ከነ መረጃ አቀርባለሁ። ጎላ ሚካኤል ደውያለሁ። አዲስ የሚባል ዲያቆን የለም፣ በቃ የለም፣ ዲያቆን የለም። ስለዚህ በግልጽ አማርኛ የሆነ ሰው እዚህ ነው። አሁን መምህር ተመስገን የምላቸው ምን ያህል የመምህር ተመስገንን መጽሔቶች፣ ምን ያህል የመምህር ተመስገንን መጽሐፍቶች፣ ምን ያህል ሰዎቻችን አይተናል፣ ምን ያህሎቻችን አገናዝበናል። እኔ ዲያቆን መዝሙር ያሬድን ዲያቆን ብዬ የምጠራው ደብሩ ላይ ያለውን አክቲቪቲ ስለማቅ ነው። አለቀ። ደሴም ዶክተር ዳዊት እንደዚህ ማለት ነው። ስለዚህ ማን የት ነው የሚለውን ነገር ቆም ብለን ማየት አለብን። ምክንያቱም ነን ያለ ሁሉ ነው ማለት አይቻልም። ስለዚህ የእኛንም እየሰራን ትምህርቷ ከተገለጠ ልንገር አንድ ሰው አይቀርም። ከዛ በተረፈ አንዳንዱን የሚያቆየው ሌላ ነገር ነው። ግን ነበርኩ ካላለ ገበያው ስለማይደራ ነው። ነበርኩ ብሎ ነው መናገር የሚችለው ማለት ነው። ስለዚህ አሁን መልካሙ ነበርኩ ብሎ የሚናገረው ነገር እንዳልነበረ ደግሞ አፉ ያስታውቃል ማለት ነው። ስለዚህ አሁን እንዲህ አይነት ሰዎችን ቆም ብለን የሆነ ሰውዬ መምህር ነኝ ካለ የእንዴት ተማርከው? ለምሳሌ አሁን እዚህ ቲክታክ ላይ በቅድስት ሥላሴ ቤተክርስቲያን የሚማሩ ትክክለኛ ልጆቻችን አሉ፣ የምናውቃቸው የ4 ዓመት የ5ኛ ዓመት ተማሪዎች አሉ፣ ለመስክ የተሰማሩ አሉ። አንዳንዶቹ ራሳቸውን አልገለጡ። ለዛው ምን ግን የት ነው የምትማረው? ማነ ድቁና ኮክ የት ነህ የሚለውን ጥያቄ ቤታችን እናዳብራለን ማለት ነው። እና እኔ ቅድስት ቤተክርስቲያንን ልጅ ከወኩ በኋላ የትኛውን ሚዲያ ላይ ሄጄ አላውቅም። የትኛውን ሚዲያ ላይ ማለት ነው ወጥቼ አላውቅም። በእውነት ለመናገር አክሰሱን አጥቼ አይደለም፣ አልፈልግም። ይሄኛውንም ሚዲያ አልፈልገውም። በነገራችን ላይ ንስሐ አባቴንም ሌሎች ወንድሞችንም አማክሬያለሁ። ኢንክሉድ መምህር ተመስገን መናገር ይችላሉ። ላልቀጥል ፈልጌ ነበር። በቃ እኔ ልጅነቴን አስከብሬ መኖር ነው የምፈልገው። በሰላም መኖር ነው፣ ማንበብ፣ መጸለይ፣ መሰል ነገሮችን ነው። ግን ለትውልድ ከጠቀምን መምህራን እየጋበዝን ነው የምናወያየው። ግን እውቅና የምንሰጣቸው መምህራኖችንም መጠንቀቅ አለብን። እና የሶፊ ሚዲያ ነው፣ ግን ያ ሚዲያ ተጠቀሙበት። ለሚዋሹት መልስ፣ ከሁሉ በላይ ደግሞ ቁም ነገሯን ማስጨበጥ ማለት ነው። ለምን ኦዲየንስ አለ እዛ ሶፊ ጋር ኦዲየንስ አለ። ዝም ብሎ የሚቅበዘበዝም ኦዲየንስ አለ፣ መማር የሚፈልግም ኦዲየንስ አለ፣ ፕሮቴስታንታዊም ኦዲየንስ አለ፣ ፍቅር ሲዝምን የሚከተል ኦዲየንስ አለ።
እነ እንትናንም የሚከተል ኦዲየንስ አለ ማለት አሁን ሰለሞኑን ራፐሩን የሚከተል ኦዲየንስ አለ ማለት ነው። እና ሚዲያውን እንጠቀምበት ነው። በእኛ በኩል ግን ዛሬ ምሽት ግልጽ አማርኛ ነው የምነግራችሁ፣ ሰነድ ነው እንትን የምንለው። ይህም በፍቅርና በትህትና ነው የምንናገረው፣ በአክብሮት ነው የምንናገረው። ስለዚህ ማንም ሰው ካህን ነኝ ካለ አሁን አባቶች ይመጣሉ ካህን ነኝ ካሉ ይፍቱኝ ይባርኩኝ ይላለሁ። ከየት ኖት ብዬ ግን ጠይቃለሁ። የት ደብር ነው የሚያገለግሉት? ካህን ነኝ ብሎ ነው ሲወጣም ሌላ ነገር የሚሆነው። ልናሳያችሁ እንችላለን። አሁን ቲክቶክ ላይ ካህን ነኝ ብሎ የሚቀልድብን ሰው አለ፣ ኮሜንቱን ዘግቶ ለዛው ማለት ነው፣ ልብሱን ለብሶ ማለት ነው። ግን ስትፈትሹት ይሄ ሰውዬ በቃ ለሾው የገባ ሰው እንደሆነ ይታወቃል። እና መዝሙሬ እኔ በዚህ አጋጣሚ ተጠቀምበት። የሶፊ ሚዲያ የቤተክርስቲያንን ትምህርት በመግለጥ መምህር ተመስገንም መምህር ኤፍሬምም ሄዳችሁ ብትጠቀሙበትና ብታስተምሩበት የሶፊ የሚከለክለው ነገር አይደለም። በዛ ነው ማጽናት። ከዛ ገለባውን ታሳያላችሁ። ለካ የገለባ ንግግር ነው፣ የተራ ሰው ንግግር ነው። ለካ የእውነተኛ የኢትዮ ቤተክርስቲያን ትምህርት ይሄ ነው ለካ ብላችሁ ያንን መገልገል የተሻለ ነው ብዬ አስባለሁ። ምናልባት ዛሬም የሚለቀቅ ቪዲዮ አለ ብሎናል ሶፊ፣ በዛው ማስታወቂያ ሰርቶ ሄዷል። ኦፌንድ የሚያደርግ ነገር ሊለቁ ይችላሉ፣ ያው ልጁ እንደፈለገ ስለሚናገር ማለት ነው። እና የእኛ ሚዲያ ነው በነገራችን ላይ እነዚህ ሰዎችን ያበላሸው። የማንስተው ነገር የእኛ ሚዲያ የእኛ በየዋህነት ማለት ነው፣ በክፋት አይደለም። አንዳንዱ በየዋህነት፣ አንዳንዱ ደግሞ የሚዲያ ጩኸት ማለት ነው። የሚዲያ ጩኸት ነው ይህን ነገር ያደረገው እና ግለቱ ማለት ነው። 24 ዓመት ፓስተር የነበረ እንዲህ የሚሉ ነገሮች እና ይሄ ለወደፊት መማሪያ አድርገን እውነት እያለን በፍቅርና በመተሳሰብ በመከባበር በሀሳብ ልዕልና እምነት ላይ ጀገን በማድረግ እውነትን እንግለጥ ነው የምለው። ተሙዬ ሁላችሁንም ከልብ አመሰግናለሁ። ቴንኪዩ ቢኒ፣ እናመሰግናለን። ጥሩ ጥቆማዎች አንስተልናል። እውነት ነው፣ ብዙ ነገር መዋጀት እንዳለብን ይሰማኛል። ያው ጥንቃቄም ስለምናደርግ ነው። እንደምታውቀው ዝም ብለን የሆነ ነገር ተገኘ ብለን እየሮጥን ምንሄድ አይደለንም። ብዙ እዚያ ያሉት ወንድሞች በተለይ መምህራኑ ጥንቃቄ ያደርጋሉ። ነገ ላይ ደግሞ ተከትሎ የሚመጣ ነገሮችም ሊኖሩ ስለሚችሉ ብዙ የሚሰሩ ድራማዎችም ሰው በልቡ ያለውን እግዚአብሔር ነው የሚያውቀው። ሰው የእኛ እውቀት ደረጃችን እስከሚያውቀው ድረስ ነው ጥንቃቄ የምናደርገው እና ግን ደግሞ ከጥንቃቄውን ከብልሃት ጋር መሆን አለበት ብዬ አምናለሁ። በጣም ጥሩ ጥቆማ ነው ቢኒሻ። ማታ ከቻልን ብቅ እንልና ግለሰቦች ላይ ሳይሆን ትምህርታቸው ላይ በተለይ ኦርቶዶክሳዊ ማሊያ ለብሰው ግን የሌላ ቤተ እምነት ማሊያ ደግሞ አንደበት ለያዙ ደግሞ ለነሱ መልስ እንሰጥበታለን ማለት ነው። በእኔ ቤትም እንደዛ ነው የማደርገው። ባይዘወይ በእኔ ቤትም ከዚህ በኋላ ስለ ግለሰቦች አያገባኝም። ግለሰቦች ግለሰብ ናቸው፣ እግዚአብሔር ከነሱ ጋር ይሁን። ከአንደበታቸው የሚወጣው ግን የውሸት ከሆነ ግን የውሸት አንደበት ከሆነ የውሸት ትምህርት ከሆነ ትምህርታችሁን እያወጣው እነቅፋለሁ ማለት ነው። የምነቅፈው በምንድን ነው? በቤተክርስቲያኔ ትምህርት፣ በቤተክርስቲያኔ መጽሐፍት፣ በተለይ ዶግማ ትምህርቶች ላይ የምታነሱትን ምንፍቅና ትምህርት፣ የክህደት ትምህርት፣ ክርስቲያን ሳትሆኑ ክርስቲያንን እያላችሁ ማህተብ አስራችሁ ድራማ የምትሰሩ ምናምን እንደዚህ ብዙ አላችሁ ሚዲያ ላይ እና እሱን እንግዲህ እያሳየን በደንብ መልስ እሰጥበታለሁ ማለት ነው። በተረፈ በግላችሁ ያለውን ነገር ከእግዚአብሔር ጋር የምትነጋገሩበት ነው። ደግሞ በጸሎትም ደግሞ እናስባችኋለን። ተምዬ እናመሰግናለን ስላመቻቸልን ይሄንን ቴንኪው በጣም ጊዜ ይስጥልን። በርልኛ ሬዲ ቅድም ላይ ትንሽ የስም ድንገት ስህተቶች አንዳንድ ሰዎች እንትን ማይሉ ከሆነ ፈለገ ብለን የጠራ ነው ፈለገ አትናቴዎስን ሳይሆን ራሱን ፈለገ ጳውሎስ ብሎ የሚጠራውን ግለሰብን ነው የተናገርነው። ማለትም ትክክለኛ ስሙ መልኬ ነው። ይህንን ብቻ እወቁ። ቀጥሎ መልኬ ልክ አይደለም። ሶፊም ሀሳቡን አስቀምጧል። ደስ የሚልም ንግግር ደግሞ መምህር ኤፍሬምም ደግሞ ተናግረዋል። ስለ ቤተክርስቲያን እናውቃለን ወይም ደግሞ ስለ ቤተክርስቲያን ሙሉ ነገር እንናገራለን የሚሉ ሰዎች የምትጋብዝ ከሆነ ቢያንስ በቅኔ ቤት የተማረ በቅኔ ቤት ያለፈ ቤተክርስቲያን ያመነችባቸውን አቅርብ የሚል ጥቆማ ሰጥተውታል። ሶፊ ይሄንንም ጥቆማ እንደ ጥቆማ ይቀበል። ቢኒም የሰጠው ሀሳብ ልክ ነው። ያሬድዬ ክበሩልኝ። ሀሳብ ካለ ቶፒክ ካለ ርዕስ ካለ እንግዲህ ወደ ርዕስ ተመለስና ተመዋ። እንግዲህ አላቅም ርዕስንም ካስቀየርኩኝ ይቅርታ እና በቃ ወደ ርዕስ ተመለስ። ኑሐሚንዬ ሰላም በይን። ሰላም ብለናል።
ያሽ ሰላም ዲያቆን፣ እንዴት ናችሁላችሁ? መስገን ሰላም ብለናል። ክርስቲያን ሰላም በለን። ሰላም ዲያቆን፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን በሰላም መጣ። የእፎይን አካውንት እንኳን አስታወሳችሁኝ። እፎይ እንግዲህ 3ኛ አካውንት ከፍቷል። እኔም ዲዩት አድርጌያለሁ። ፕሊዝ እየገባችሁ ፎሎ አድርጉት። ለነገሩ በ2 ሰዓት ውስጥ 10 ሺህ ምናምን ደርሶ ነበረ ትናንት እና እፎይን ያው እንደምታውቁት ክርስቲያናዊ ምላሽ እየሰጠ ኦርቶዶክሳዊ ምላሽ እየሰጠ ያለው ወንድማችን ነው። ሙስሊም ወገኖቻችን ለእሱ መልስ እንደመስጠት አካውንቱን ማዘጋት ነው ምርጫ ያደረጉት። ስለዚህ እነሱ ለማዘጋት ከተጉ 1 ሚሊዮን ፎሎወር የነበረውና ወደ 900 ምናምን ሺህ የነበረው 2 አካውንቶቹን አዘግተውበታል። እና ፕሊዝ ክርስቲያኖች እኛ ስራ እንፍታ። ኦኬ ስራ እንፍታ። ፎሎ እናስደርገው። የሰራውን ቪዲዮ እየገባችሁ ኮፕሊንክ አድርጉለት፣ ዲዩት ሼር አድርጉለት፣ ሪፖስት አድርጉለት። በየቤታችሁ እየገባችሁ ስትከፍቱ ቤታችሁን ከፍታችሁ ፎሎ አስደርጉት። እሺ ፕሊዝ። እፎይ 3 ይላል። ትልቅ ስራ እየሰራ ነው። ትልቅ ሸክም የተሸከመ ነው። እኛ እዚህ እየተጨበጨበልን እየተደነቅን እየተሞካካሽን ነው እዚህ የምናገለግለው። እፎይ ጋር ግን ይኸው እንደምታዩት ስድብ ነው። 3 ሰዓት ይቆይ፣ 3 ሰዓት ሙሉ ስድብ ነው። 3 ሰዓት ሙሉ ዛቻ ነው። 3 ሰዓት ሙሉ እገድልሃለሁ ነው፣ አርድሃለሁ ነው። እና ትልቅ ሸክም ነው የተሸከመው። ትልቅ እኛ እንኳን ልንሸከመው የማንፈልገውም ማለት ነው። እና ፕሊስ እየገባችሁ አበረታቱት። 20 ሺህ ገብቷል። ኦኬ ከዛ በላይ ወደ 1 ሚሊዮን ወደ ነበረበት እንዲመለስ አድርጉ። እሺ መልካም። እፎይ 3 ነው የሚለው ተሜ። በቃ ወደ ርዕስ ግባና እንግዲህ እንትን በል ነው። አሚን የሆነ ቪዲዮ አይቼ ነበረ ለዛች እህት ምላሽ እየሰጠሽ በውስጥ የጻፈችልኝን ስክሪንሻት አድርጌ ልክልሻለሁ። ኦኬ አላየውም። የዛሬ ነው። እኔ እንጃ፣ እኔ ተቀርቶ ነው ያየሁት። ያቺ ትዝ አለችሽ አይደለ? ጎበዝ። እኔና አንቺ ቶሎ ነው የምንግባባው እኮ። በውስጥ ፋለኛለች ጋዲሳን ወቅሳ ብታይ እና አሪፍ ነው። ምላሽን አይቼ ነበረ። ጥሩ ነው። ያው እሷ ልጅ ግን በደንብ በጥበብ በዘዴ ማየቱ ጥሩ ነው ነው አሚንዬ። እሺ እናውራለን ግን በውስጥ። እሺ ተሜ ጨርሰናል። እሺ እንቀጥል ያሬድ ወይስ እንዴት ነው? እኔ እንዳይመችህ አለሁ። እኔ አለሁ። መምህር ዳዊትም አሉ። ዶክተር መምህር ዳዊት እንዴት ኖት አንቱ? ሰላም ነው እግዚአብሔር ይመስገን። መቼ ነው የሚያክሙን በዶክተርነቶት? if you're sick you need to call 911 አትሊስት ወንድሞት ጋር ይፈራ ያደረጉ እሱ ይሻላል። ባይሆን እንደዛ ነው እንጂ የወንድሞትን ቢዝነስ እንዲያው ይገርም። ባይ ዘ ዌይ ባለፈው አይደል ነው ሚዲያ ላይ እንደወጣ እንጂ ሰምቻለሁ እና ስለ ቤቢ በጣም እንኳን ደስ አለ ለማለት ነው በእውነት። እኔ አልለቀኩም፣ ሰዎች ናቸው የለቀቁት። ዲያቆን ያውቃሉ። እኔ ብዙ አልወድም እንደዚህ እና እኔም እኮ ያው የውስጥ የሚስጥር ነገር መስሎኝ ነበርና ከዛ በኋላ ግን ስሰማ በጣም ደስ ብሎኛል። እንኳን ደስ አለ። በነገራችን ላይ የዳይፐር መቀየሪያ እንትን ትሬኒንግ ካስፈለገ የ1 ዓመት ኤክስፔሪየንስ አለኝና ችግር የለውም፣ ግን ቻርጅ አደርጋለሁ። ዳይፐር ለመቀየር ትሬኒንግ ይሰጣሉ? አዎ ፕራይቬት ትሬኒንግ ስለምሰጥ ኦኬ፣ ለዛ ነው። በጣም ጥሩ። እኔ ኒንጃ መስዬ እኮ ነው የምቀይረው። እንትን አድርጌ ሽቶ ነፍቼ ጨርቁ ላይ ድጋሚ እዛ ጨርቅ ላይ ሌላ ጨርቅ ደርቤ ከዛ ደግሞ ድጋሚ እንትን ሽቶ ነፍቼ እንደዛ ነው። የእውነት እኔ በግለቭ ነው የምቀይረው እና she makes fun of me all the time። ለምን ሳሁን ኑሐሚን እየሳቀች ነው። ይሄኔ በቃ ሚቷን ዘግታ በግላብ ምን ይደረግ እንግዲህ አንዳንድ ጊዜ እኮ ግድ ነው። እኔ ለእርሶ ትሬኒንግ እሰጣለሁ። እንደዛ ከሆነ የ4 ወር ትሬኒንግ በባዶ እጅ እንዴት እንደሚቀየር። that's hilarious። እሺ ጥሩ። ምንድነው የባለጌ ስብስብ ይለናል ወንድማችን የበጉ ሰርግ የሚለው። ይሄ የባለጌ ስብስብ እንዲሁም በጣም የጨዋዎች ነው። የሚገርም በጣም ጭው የሚል ጨዋነት ያለበት እዚህ ነው። ለምንድን ነው የምናወራው? ስለ ልጆች ነው የምናወራው። ይገርመሃል፣ ልጆቻችን እንዴት እናሳድግ። አንዳንድ ወንዶች ዳይፐር ለመቀየር ይቸገራሉ ነው እና ያንን አንዳችን ወንዶች ለአንዳችን ወንዶች እንተጋገዝ እያልን ነው። ይሄ ብልግና ከሆነብህ
አይ ዶንት ኖ ትክክለኛ ብልግና ስታገኝ መልካም ነው የሚሆንብህ ማለት ነው። ትቸገራለህ ወንድሜ እና ይልቅ ከኛ ልጅ ካለ ከኛ ጋር ተቀላቀልና ትሬኒንጉን ውሰድ እንሰጥሃለን ለማለት ነው። ተመዋ እንግዲህ ሰው አስገባና ወይ እንቀጥል። ወደ ርዕሳችን ለማለት ወደ ሬሳችን ብሎ ጽፈዋል ዲያቆን ዳዊት። ምን ይመስሎታል? ጥሩ ነው። ቅድም የተነሳው ነገር ግን እንደው ፍጻሜ ቢያገኝ ጥሩ ነበረ። ወሳውት ጥያቄ ወይ ትንሽ አንድ ሁለት ቢሉበት ደስ ይለኛል። አይ ምንድነው የምናደርገው? ቤታችንን ከፍተን እንትን እንላለን። አሁን የተሜንም ርዕስ እንትን እንዳንል፣ ምክንያቱም ቪዲዮዎችንም እያሳየን ምላሽ መስጠት ስለሚገባን በዛው የምንናገረው ነገር ሞር ሴንስ ይሰጣል። እንዲያውም ለምን እየተናገርን እንደሆነ እና ዛሬ ከቻልኩኝ ቤቴን ከፍትና አንዳንድ ሀሳቦች ላይ እንሄድበታለን። ኦኬ መምህር ተመስገን እንዴት አሉ? እሺ ያሬዲ ወይ ደርሰህ መጣህ? እንዴት አመይ ይቀጥል። አረ ምን ደርሼ እመጣለሁ። እቃዎቹ እንዳለ ልክ ያለው እኔ ነኝ ነገ የምደርሰው። መጀመሪያ እቃዎቹ መድረስ እንትን ከተማ እኔን መጠበቅ አለበት። አብሮ አይጫንማ። ኤርፖርት አልመሄደው ከኤርፖርት እኔ አርባ ምንጭ ድረስ ተጨማሪ እህሎች ሁሉ ገዝቻለሁ። 4 ኩንታል እህሎች ያ ልጅ 10 ኪሎ ሽምብራና ባቄላ ላይ የሰጣቸው እና እኔ ደግሞ 4 ኩንታል ማለትም 400 ኪሎ እህል ከላዩ ላይ ደግሞ 1 ኩንታሉን 100 ኪሎውን ዱቄት ነው ያሉኝ። እሱ ልክ ያለው ወይ በጣም ትልቅ ነገር ነው ተሜ። ወይ እግዚአብሔር ይመስገን እንኳን ይረዳ። ትልቅ ነገር ነው። ያው መጽሐፍ ቅዱስም በጣም ጥሩ፣ በጣም አሪፍ። ምን ያ መጽሐፍ ቅዱስ ገዛ? ምን ያ መጽሐፍ ቅዱስ ለመግዛት ቻልክ? ተቆረቆርክ። ደግሞ ኔትወርክ ልክ አይደለም። አስተካክል ወይ ደግሞ እንትኑን ስፒከሩን ይዘኸዋል። እሺ አሁንስ? እሺ ይቅርታ። አሁንስ ዲያቆን ተቆረቆርክ አለች። እሺ ገዳማውያኖችን ስጠይቅ እህል ነው የሚያስፈልገን፣ በጣም ቀለብ ያስፈልገናል ሲሉ 200 መጽሐፍ ቅዱስ ሌላውን ደግሞ ቀለብ ገዛውበት። በጣም ያሬዲ በጣም ጥሩ። እንግዲህ ሄድ ብለህ እግዚአብሔር በሰላም ያደርስህና ከዛ ደግሞ በደንብ አይን አይተህ ደግሞ የሚያስፈልገውን ነገር ደግሞ በደንብ እንትን አድርገህ ተመልሰህ መጥተህ ደግሞ ድጋሚ አትሊስት በአይን አይተህ ስትመጣ ደግሞ ተጨማሪ ነገሮችም ታይ ይሆናል የሚያስፈልጉ ነገሮች እና ታሳውቀን። እንግዲህ እግዚአብሔር እንደፈቀደ እናግዛለን። ክበርልኝ ያሬድ። መምህር ተመስገን ደግሞ የራሳቸውን መጽሐፍ እዚሁ ላይ ስላሉ ነው 24 መጽሐፍ የራሳቸውን መጽሐፍ ሰጥተውኛል በስጦታ መልክ እዛ እንዳካፈል። ወደ 6 መጽሔት መምህር ተመስገን ሰጥተውኛል። ኦኬ በጣም መምህር ተመስገን እኮ በጣም መልካም መምህር ናቸው። በጣም ድንቅ ታላቅ ወንድም አባት ናቸውና እግዚአብሔር ይስጥልን መምህር ተመስገን። ብዕሮት አይንጠፍ፣ እጆትን ቁርጥማት አይንካብን፣ ይጻፉልን አብዝተው ለአገልግሎቶት ደግሞ እግዚአብሔር ይስጥልን። በተለይ እዚህ ተሐድሶዎች ላይ በኦርቶዶክስ ማሊያ አንድ መጽሐፍ ቅዱስ ተጨማሪ አንድ መጽሐፍ ቅዱስም ሰጥተውኛል። ያ በቃ በጣም መምህር ተመስገን ተከታታይ ትምህርት ቤታቸውን ይከፍታሉ። ፎሎ አድርጓቸው ፕሊዝ። እሺ ፎሎ አድርጓቸው መምህር ተመስገንን። በተለይ ተሐድሶ እንቅስቃሴ ላይ ብዙ የሰሩ ናቸው። የኦርቶዶክስ ማሊያ እየለበሱ መነኩሴነን፣ ዲያቆነን፣ ቄስነን ምናምን እያሉ ከመርካቶ ልብስ እየገዙ መስቀላቸውን እያንጠለጠሉ የሚያጨረብሩትን በጣም ብዙ ስራ የሰሩ ናቸው መምህር ተመስገን እና አገልግሎታቸውን እግዚአብሔር ይባርክልን። ፎሎ አድርጓቸው ፕሊዝ። ፎሎወሮቻን አሳድጉ። ቤታቸውን ሲከፍቱ እየሄዳችሁ ጥያቄም ካላችሁ ትምህርትም ማዳመጥ ካለባችሁ እየሄዳችሁ ተሳተፉ ለማለት ነው። በጣም ጥሩ ተሜ፣ ትልቅ ነገር ነው። እግዚአብሔር አገልግሎትን አንተን የሚቀበልልህ። በሰላም ደርሰህ በሰላም ተመለስልን። አሜን አሜን። ያሬዲ ክበርልኝ። በጣም ነው የማመሰግነው ሰፖርት ካረጉኝ ቀዳም ሰው አንተ። እኔ እንዲሁም በቃ ያ ልጅ በጣም አናዶኝ ያሬዲ እንባ ተናንቆኝ ነበር ቪዲዮ የሰራሁት የነበረውና እግዚአብሔር ያክብርልኝ ገና ከማውራቴ ስለተረዳኸኝ አንተም። እንዴት ቆያችሁ? በድጋሚ መስከም መምህር እንዴት ኖት? የሌለ ነገር ደግሞ እየነገርክ የአዲስ አበባው እኮ የዚህ 4 ኪሎ ቀሳፊ መላክ ብዙ ስለሆነ
አይ ጥሩ ሀሳብ ነው ይሄኛው ተሜ እየሄደበት ያለው ነገር በእውነቱ በጣም ሁላችንም ከጎን ሆነን ልንደግፈው ስለሚገባ እኔ እንኳን ቅዴ ብዙ ነው ግን አልተሳካም። ገና ብዙ ነገር መስራት የምንችል ይመስለኛል። ሌሎች ወንድሞችንም እያናገርኳቸው ነው የሚያግዙት እንዳሉ አስባለሁ። መጽሐፍ ቅዱስ የሱሩን ውጭ አይቼዋለሁ። የሚገርም በጣም በአጭር ሰዓት ነው ወደ እኔ ጋር የመጣው እና እንዲህ አይነት የሚሰሩ ቆርጠው ተወራርደው በዚህ ሰዓት ወደ ክፍለ ሀገር ከአዲስ አበባ ወጥተህ አገልግሎት መስጠት መዝሙሬ በጣም ፈታኝ ነው ታውቀዋለህ ብዬ አስባለሁ። እና እንደዚህ የሚሰሩ ወንድሞችን በርቱ ማለት በሀሳብ በገንዘብ መጽሐፍ እንዲገዙ እድል እንዲያገኙ ማድረግ በጣም ያስፈልጋል። ሌሎቹ ብዙ ይሰራሉ እናውቃለን። እኛ ጋር ያለውንም እንደዚህ ቆርጦ የሚሰራ ወንድም ስራውን በተግባር የሚያሳይ ወንድም ሲገኝ እኛ እንግዲህ አሁን ሰባኪያኑ የሚገርምህ መዝሙረ አሁን ባለው ሁኔታ የሀገሪቱ ነባራዊ ሁኔታ ወጣ ያሉ ቦታዎች ላይ በረራ ከሌለ አገልግሎት እየቆመ ነው እንደምታውቁት ግልጽ ስለሆነ ማለት ነው። ግን እንደዚህ ሄዶ የጠፋውን ጥፋት እንደገና ደግሞ ኦርቶዶክሳዊ እንደውም ቀን አንድ ጥሩ መልስ ሲመልስ ሰምቼዋለሁ። እኔ ምስክርነት መስጠትም ተገቢ ይመስለኛል። ተሜ 66ቱን ልስጥ ሲል አንድ ሌላ ቤተ እምነት ያለ አይ እኛ እንደዚህ አይደለም 80 ያህዱ መጽሐፍ ቅዱስ ነው ማን የቀነነልህ ቅኖና ያስቀመጠልህ 66 ብሎ የሚል ሐሳብ ሲሞግት ማይቻለው ሰምቻለሁ። ብዙ ሩቅ አይደለንም እና እኔ የሚፈልጉትን ጉዳይ እንደውም አሁን የተሜ ምህር ጥሩ ነው በደንብ ተደርጎ እንደው የዳሰሳ ጥናት ምን ላይ ነው መሰረታዊ ችግራቸው የሚለውን ከለየም በኋላ ወደፊትም እንደ አይነት የማንበብ ፍላጎት ካላቸውና የሚሰሩ ከሆነ እንደ መርሎተ ጽድቅ አይነት አምደ ሃይማኖት መጽሐፍ አይነት እንደዚህ ሰብሰብ አድርገን እዚህ ብትርፍም ያላቸው ስለሚኖሩ ወንድሞች ሱቅም ያለ አንዳንድ ሁለት ብንገዛ ብዙ ከባድ ስላልሆነ እንደዚህ ሆነስቱ ነው አድርሶልን እንደሚመጣ ማገዝ ያለብን ይመስለኛል ለማለት ነው። ተሜ በጣም በርታ፣ በጣም ደስ ብሎኛል። ገና ብዙ እንሰራለን እናግዛለን። ከዚያ ውጭ ግን ለወጣ ስለሆነ መዝሙራ አንተም ጋር ሌሎችም ጋር የምናወራው ይሄ ውር እያለ ያለው የታድሶ ክንፍ ማለት ነው። መረጃዎች በደንብ እየተጠናከሩ ነው። ከዚህ በኋላ ዝም ብሎ በየቀኑ እየወሸከተ ያለው ነገር ሁሉ የሚያልፍ አይደለም። አንዳንዱ ነገር ዝም የምንለው መረጃዎችን እናጥራ። ከየት ነው ይሄ ሶርሳቸው ማለት ምንጫቸው ከየት አቅጣጫ ነው የሚመጣው? ያው የታድሶ እንቅስቃሴ እንደምታውቁት በሀገር ውስጥም በውጭም የተደራጀ ኔትወርክድ የሆነ ስለሆነ እሱን ክንፍ በደንብ መረዳት ስለሚያስፈልግ አንዳንዱ ቲክቶክ ላይ መልስ የማሰጥባቸው ጉዳዮች ሊኖሩ ስለሚችሉ በዚያ መንገድ ከኛም ቀደም ብለው በዚህ ጉዳይ ብዙ የደከሙ ወንድሞች ጋርም እየተነጋገርንበት ስለሆነ ስርዓት እንዲይዙ በተደጋጋሚ እየመከርን ነው። ካልሆነ ግን በዝርዝር ከእያንዳንዱ ቤት አሁን እናንተም ጋር ሰዓቱን እንዳውቀው እመጣለሁ። ሌሎችም ቤት እየገባን በዚህ ለነገ የሚባል ጉዳይ የለም ወገኖች፣ ዋጋ የተከፈለበት ርዕሰ ጉዳይ ነው ይሄ ጉዳይ። በቃ ጥግ ድረስ ብዙ ነገር ይሄዳሉ። ለዚያ ቦታ ስለሌለን ሳይቃጠል በቅጠል